ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያም ጦርነት ታውጇል ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ማን ነው ድሮኖቹን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው? ሲሉም ፕሬዝዳንቱ ተናግረዋል። ቃለ ምልልሱ ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክሩ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ብለዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛቸው መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ የሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ አገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሑፎች ገዢው ፓርቲ ብልጽግና ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኛነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና በሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም አክለዋል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንት ኢሳያስ አፈወርቂ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለእኛው ጉዳዮች ነው ሲሉም ግን አክለዋል። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብፅ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያንና ኤርትራን እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለት ተናግረዋል። የሱዳን ጦርነት ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ እጣ ፋንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግ ገልጸዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ እጣ ፋንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግ ገልጸዋል። ግብፅ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት አገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለሕሊናችን ስንል የምናደርገው ነው በማለት አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ አገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለቱ ወራት ውስጥ ወደ ግብፅ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር አብይ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር
በሁለቱ አገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ አገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክራቸው ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቅንተው ነበር። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብፅ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብፅ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብፅ ከማቅናታቸው በተጨማሪ ፕሬዝዳንት አብዱል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ለኢራናውያን መልእክት አስተላለፉ። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ኢራናውያን አርበኞች ተቃውሟቸውን ቀጥሉ፣ ተቋማቶቻችሁን መለሳችሁ ያዙ፣ የሚገድሏችሁንና የሚያሰቃዩአችሁን ሰዎች ስም ዝርዝር ያዙ፣ ከፍተኛ ዋጋ ይከፍላሉ ብለዋል። ከኢራናውያን ባለስልጣናት ጋር ላደረገው የነበረውን ስብሰባ የስሜት የማይሰጥ የተቃዋሚዎች ግድያ እስኪቆም ድረስ ሰርዥ ያለው ድጋፍ እየመጣላችሁ ነው ሲሉ አክለዋል። ትራምፕ ድጋፍ ሲሉ የገለጹት በምን መልኩ አሊያም መቼ እንደሚመጣ ዝርዝር መረጃ አልሰጡ። የአሜሪካ መገናኛ ብዙሃን ትራምፕ በኢራን ላይ ስለሚወሰደው እርምጃ ገለጻ እንደሚደረግላቸው ጽፈዋል። የአሜሪካ እርምጃዎች በቀጥታና በተዘዋዋሪ ሊሆኑ እንደሚችሉ ዘገባዎች ይጠቁማሉ። ኢራን ጸረ መንግስት ሰልፉን ያበረታቱት የአሜሪካ መንግስትና እስራኤል ናቸው ስትል ትከሳለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት ሲሉ ለአልጀዚራ ተናግረዋል።